ያም ተባለ ይህ ግን ክሪስቶስ ዞሊስ አሁን ለግራው ክንፍ በኩል በአርሰናል በጥሩ አጀማመር ተስፋን አሳይቷል። አርሰናል በግራ ክንፍ በኩል ላለው ጥያቄ አንድ መልስ ሆኖ እንደመጣ መቼም ጥያቄ የለውም። በማጥቃት በመከላከል አካላዊ በሆኑ ጉዳዮች ላይም በሁሉ ነገር በማለፍ ለቡድኑ የማጥቃት ኢነርጂ የጨመረ የማርቲኔሊን ፍጥነትና የትሮሳርድን ቴክኒካዊ ብቃት የቀላቀለ ትኩስ ኃይል፣ ሌላ አይነት ፕሮፋይል የአርሰናልን ቅድም እንዳብራራሁት የማጥቃት ፖስቸር ራሱ ሌላ መልክ የሚሰጥ ተጫዋች ሆኖ ነው አሁን ያየ ነው። በሁለቱ ጨዋታ በኮቬንትሪ ጨዋታ ላይ ይሄ ሚላን ቫን ኤቪክ የሚባለው የኮቬንትሪ የቀይ መስመር ተከላካይ እንዴት መከራውን ሲያይ እንደነበረ በዚህ ልጅ መስመሩን ተጣብቆ ከዛ ኳስ እየተቀበለ በሚጀምረው እንቅስቃሴ ይህን ተጫዋች ሲያንከራትተው ቆይቷል፣ እንዳይረጋጋ ሲያደርገውና በአጠቃላይ የኮቬንትሪን የመከላከል አወቃቀር እንዲፈራርስ እንደው በትርኢት ብቻ ሳይሆን በኢንድ ፕሮዳክትም ጭምር የመጨረሻ ኳሶቹም ወይም ወደ ሳጥን የሚያስገባቸው ኳሶቹም እጅግ ውጤታማ ሆነው በሁለቱ ጨዋታዎች ላይ ከፍ ከፍ ያለ ሬቲንግ ያገኘ ተጫዋች ነው። ይሄ እንግዲህ ለራሱ ብቻ ሳይሆን ለጓደኞቹም በሚፈጥረው ስፔስ ሌሎቹ እንዴት እየተጠቀሙ እንደሆነ እዚህ ጋር የማይልስ ሌዊስ ስኬሊ፣ የሪካርዶ ካላፊዮሪ እና የዚህ ተጫዋች የሶስቱ ጥምረት በግራ ክንፍ በኩል ለአርሰናል ተጨማሪ ኃይል አቅም እንደሆነ ጥያቄ የለውም እና በጣም ኤፊሽንት የሆነ የክንፍ ተጫዋች ነው አርሰናል ያገኘው። በሁለቱ ጨዋታዎች ግምገማ ልንደርስበት የሚገባ መደምደሚያ ነው። አርቴታ ስለ እርሱ ሲያወራ ምን ይላል? ኳስ ባገኘ ቁጥር የምናይበትን ኢነርጂን ይህንን ወድለታለሁ አለ። በእነዚህ ጨዋታዎች ላይ ያሳየን ብቃት ድንቅ ነው አለ ሚኬል እና አስደናቂ የእንቅስቃሴ ብዝሃነት ይላል። የእንቅስቃሴ ቫራይቲ ያሳየን ነው አለ። የማይገመት አንድ አይነት የሆነ አንድ ወጥ የሆነ አንድ መልክ ያለው ብቻ እንቅስቃሴ አይደለም ያለው። ይህን የእንቅስቃሴ ብዝሃነት ማሳየቱ ብቻ ሳይሆን ትክክለኛ የመጨረሻ ውሳኔን የማሳለፉ ጉዳይ አሰልጣኙን አስደንቆታል። ይህን ደግሞ በእነዚህ ሁለት ጨዋታዎች ላይ ደጋግሞ ማድረጉ ለሚኬል አርቴታ ግርምት እንደፈጠረበት ነው ሲናገር ነበር። እንግዲህ ከኖርዊች ጋር ከነበረበት ጊዜ ከዛን ጊዜ ጥሎት ሄደውን ሊግ አሁን በጥሩ ተመልሶበት በጥሩ ጀምሮበታል። አድናቆት አግኝቷል። እርግጥ ከኖርዊች በኋላ ይሄ ልጅ ብዙ ውጣ ውረድን አልፏል። ራሱን ለማሳደግ ተፍጨርጭሮ ነው እዚህ የደረሰው። ጥረት፣ ታታሪነት፣ የማይታክት ሙከራ እና አንድ ቦታ ባይሳካ ሌላ ቦታ ሄዶ ጥረት በማድረግ እንደዚሁ እንግዲህ ከዛ በኋላ 122 ጎሎች አስቆጥሯል በ145 ጨዋታዎች እና ይሄ ዲተርሚኔሽን በመጨረሻ ኤምሬትስ አድርሶታል። እና አርሰናል እንደዚህ ያሉ ስተቦርን እንደ ኮቬንትሪ ያሉ አነስ ያሉ ቡድኖች ግትር ያለ የመከላከል መዋቅር ይዘው ሲመጡ እንደዚህ ያለ ተጫዋቾች ቀናሽ፣ ተከላካይን አተራማሽ፣ የመከላከል አወቃቀርን አፍራሽ የሆነ የክንፍ ተጫዋች መጨመሩ ውጤት እያመጣለት እንደሆነ ከጅምሩ እያየን ነው።